አዶናይና ጃኒ ዳግም ባንድ መስመር ተገናኝተዋል። በአንድ ወጣት ጉዳይ ሁለቱ የፈጠሩት ከመጋረጃ ጀርባ የተከሰተው ክስተት በአደባባይ የወጣና የተገለጠ መስሏል። አዶናይ ቢሄድ አዶናይ መጣ ያስባለው ክስተት ምን ይሆን? የአዶናይና የጃኒ የፍቅር ታሪክ አዲስ ምዕራፍ ሊገልጥ ነው ያስባለው ክስተት በዛሬ መረጃ ሰዓታችን እንቃኛለን። ውድ ቤተሰቦቻችን ሰላም በያላችሁበት ይሁን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን የዛሬውን ጉዳያችንን እንቃኛለን። አዶናይና ጃኒ ዳግም አዲስ የፍቅር ህይወት ብሎም ደግሞ ምዕራፍ ሊገልጡ ከጫፍ ደርሷል ያስባለውን ጉዳይ የመረጃ ትኩረታችን ዋነኛ ርዕሰ ጉዳይ አድርገናል። መልካም ቆይታም። በቲክቶክ መንደር ስማቸው በጉልህ የሚነሳው የብዙዎችን ትኩረት ስበው ለአንድ ዓመት ያክል በጣፋጭ የፍቅር ህይወት ውስጥ የቆዩት አዶናይና ጃኒ በኋላ ላይ ባልተጠበቀ ምክንያት መለያየታቸውን ሲነግሩን ብዙዎች ለማመን ተቸግረው ነበር። አሁን ላይ ደግሞ ዳግም ወደ ፍቅር መንገድ ሊመለሱ መሆኑን ከጥርጣሬ ባለፈ ወደ እውነታው ተቃርበናል የሚሉ መረጃዎችና አጋጣሚዎች ብቅ እያሉ ይገኛሉ። ይህ ሰሞንኛ ክስተት የብዙዎችን አፍ ያስከፈተና መላምቶች በተለያየ አቅጣጫ እንዲነሱ ምክንያት ሆኗል። ጉዳዩ ከጥርጣሬ በላይ ሆኖ እውነታውን ፍንትው አድርጎ እያሳየንም ይገኛል። ለመሆኑ ከወራት በፊት የተለያዩት በየራሳቸው መንገድ መጓዝ የጀመሩት እነዚህ ሁለት ታዋቂ የቲክቶክ መንደር ከዋክብቶች እንዴት በአንድ መስመር ሊገናኙ ቻሉ? በመካከላቸውስ ያለው ድልድይ ማን ነው? ይህ ጥያቄ የሁሉንም ሰው አእምሮ በብዙ መልኩ ይዟል። ወደ ዋናውና ትኩሱ ጉዳያችን ከመግባታችን አስቀድመው የአዶናይና የጃኒ ያለፈውን የፍቅር ታሪክ በጥቂቱ መለስ ብለን እናስታውስ። በቲክቶክ መንደር ላይ እጅግ ተወዳጅ፣ ተስማሚና የብዙዎችን ቀልብ ያሸንፉ ከነበሩ ጥንዶች መካከል የነሱ በግንባር ቀደምትነት ይጠቀሳል። የሁለቱ የፍቅር ቆይታ ለአንድ ዓመት ያህል የዘለቀ ሲሆን በዚህ ጊዜ ውስጥም በርካታ አዝናኝ፣ አስገራሚና የፍቅር ስሜትን በጉልህ የሚያንጸባርቁ የተለያዩ ይዘት ያላቸው ቪዲዮዎችን ሲያጋሩ ቆይተዋል። ተከታዮቻቸውም የሁለቱ የፍቅር ግንኙነት በከፍተኛ አድናቆት፣ ፍቅርና ድጋፍ ሲከታተሉ እንደነበር የብዙዎቻችን ትውስታ ነው። የፍቅር ታሪካቸው ለብዙ ወጣቶች አራያ ይሆናል ሲሉ የሚገልጿቸው አልታጡም ነበር። እውነተኛ ፍቅር በሶሻል ሚዲያም ላይ ሊያብብና ሊያምርበት እንደሚችል ያሳየ ነበር ተብሎ ተመሰከረለት። ያም ሆኖ ግን የብዙዎችን ቀልብ የሳበው የፍቅር ግንኙነት ባልተጠበቀ ሁኔታ በድንገት መቋረጡ ሲሰማ በማህበራዊ ሚዲያ መነጋገሪያ ሆኑ። መለየታቸው በርካታ አድናቂዎቻቸውን ያሳዘነ፣ ያለቀሱም ጭምር እንደነበሩ ይታወቃል። ለምን የሚሉ ጥያቄዎችም ከየአቅጣጫው ተነሱ። ሁለቱም የየግል መንገዳቸውን መረጡ። የተለያዩ ቢሆንም አድናቂዎቻቸው ግን አንድ ቀን ዳግም ሊታረቁና የፍቅር መንገዳቸው ሊቀጥሉ ይችላሉ የሚል ጠንካራ ተስፋን ሰንቀው ነበር። እናም አሁን ያ የብዙዎች ተስፋ የተጨበጠ የሚመስልበት ጭራሹንም አልተለያዩም እንደሚያሰኝ አዲስና አስገራሚ ብሎም አጓጊ ክስተት ተከስቷል። ጉዳዩና አዲሱ ምዕራፍ የተጀመረው አዶናይ ባደረገው የበጎ አድራጎትና ሰብአዊነት የተሞላበት ተግባር ነው። ከሰሞኑ አዶናይ ከመቀሌ አንድ ወጣትን ወደ አዲስ አበባ ማስመጣት ሊያግዘው ህይወቱን ሊቀይርለትና ከጎኑ ሊቆም ቃል በመግባት አብሮት ቪዲዮ ሰርቶ ለተከታዮቹ አጋርቶ ነበር። ይህ ወጣት መቀሌ ላይ ሆኖ በዳን አድማሱ ተወዳጁና 4 ኪሎ በተሰኘው የሙዚቃ ስራ በሰራው ቪዲዮ አማካይነት ብዙዎች ሲነጋገሩበት ብሎም ደግሞ በሱ ላይ ሲያፌዙና ሲዝናኑበትም ቆይተው ነበር። ይህ የአዶናይ ተግባር በርካቶች ዘንድም ከፍተኛ አድናቆት አተረፈለት። ያ ልጅ የሰራው ስራም የዛሬ መንገድ ጠራጊ ሆነለት። ወጣቱን ለመርዳት ያሳየው ቅንነት የብዙዎች ልብ ነካ። አዶናይም በአስቸኳይ ወጣቱን ወደ አዲስ አበባ ማምጣት አዳዲስ ስራዎችን ለማሰራት እንቅስቃሴ ማድረግ ጀመረ። አዶናይ ከዚህ ወጣት ጋር በመሆን የተለያዩ አዝናኝ የዕለት ተዕለት ውሎችና አስተማሪ ቪዲዮዎችን በቲክቶክ ገጹ ማጋራትም ጀምሯል። ይህ ወጣት ወደ አዶናይ ህይወት መግባቱ የአዶናይ መልካም ስብዕናና ሰብአዊነት ከማሳየት ባለፈ ሌላ ያልተጠበቀ ትልቅ ታሪክ ይዞ ይመጣል ብሎ የገመተ ማንም አልነበረም። የቲክቶክ ማህበረሰብ የአዶናይን በጎ ተግባር እያደነቀና እያበረታታ ባለበት በዚህ ወቅት ላይ ድንገት ታሪኩን ወደ ሌላ አቅጣጫ የሚቀይር አዲስ ክስተት ብቅ አለም። በዚህ ሁሉ መሃል ላይ ነው እንግዲህ ጃኒ ከዱባይ ጉዟን ጨርሳ የተመለሰችው። ጃኒ ለተወሰነ ጊዜ በዱባይ ቆይታ አድርጋ ወደ ሀገሯ ስትመለስ ተከታዮቿ በጉጉት ጠብቀዋት ነበር። ከተመለሰች በኋላ ምን አዲስ ነገር ይዛ ትመጣለች? አዲስ ቪዲዮቿስ ምን ይመስላሉ የሚለው የብዙዎች ጉጉት ነበር። በዱባይ ሆና ተሰራቸው የነበሩና ታጋራቸው የነበሩ ቪዲዮዎች ብዙዎች አነጋጋሪ ብሎም ደግሞ ከባህል ያፈነገጡ ናቸው የሚል ትዝብትና ወቀሳን ሲያሽጎደጉዱባት፣ ሌሎች ደግሞ ነፃነቷን እንዳሻት ሆና ትየው ሲሉ አሞካሽተውት ነበር። ከዱባይ መልስ ግን አዲስ አበባ ላይ ከመጣች በኋላ ያደረገችው ተግባር ከአዶናይ ጋር ወደ አንድ መስመር መተዋላስ ብሏል። ጃኒ ከተመለሰች በኋላ ያደረገችው ነገር የሁሉንም ሰው አፍ የሚያስከፍት ነበር። ጉጉትን ወደ ግራ መጋባት የቀየረ ታላቁን ጥያቄ እንዲነሳ ያስገደደ ሆነም።
ጃኒ አዶናይ ከመቀሌ ካስመጣው አግዘዋለሁ ብሎ ቃል ከገባለት እንዲሁም አብሮት ቪዲዮ ከሰራው ተመሳሳይ ወጣት ጋር በጋራ ሆና ቪዲዮ ሰርታ ለቃለች። አዎ በትክክል ብዙዎችም ይህን ጉዳይ ያነሱት። ያው አዶናይ ያመጣው ወጣት ከጃኒ ጋር ቪዲዮ እየሰራ ነው። ይህ ክስተት እንዲሁ ተራ መነጋገሪያ ርዕስ ሆኖ በቲክቶክ መንደር ብቻ አልተሰራጨም። ከዚያ ይልቅ ሰዎች ቆም ብሎ እንዲያስቡት አድርጓል። እዚህ ላይ ነው እንግዲህ ትልቁና አንገብጋቢ ጥያቄ የሚነሳው። ጃኒና አዶናይ ከተለያዩ እርስ በርስ የማይገናኙና የራሳቸው ህይወት መንገድን የመረጡ ከሆነ እንዴት ይወጣት ከሁለቱም ጋር ቪዲዮ ሊሰራ ቻለም? እንዴት በአንድ መስመር ሊገናኙ ቻሉ? አንዱ ያመጣውና የሚያግዘው ልጅ ሌላኛዋ እንዴት ልታገኘውና አብራው ልትሰራ ቻለች? ይህ በአጋጣሚ የተፈጠረ ነው ወይስ ደግሞ ሆን ተብሎ ታቅዶና ተዘይዶ የተደረገም? ይህ ጥያቄ ቲክቶክ ተጠቃሚዎችን በብዙ መልኩ ሐሳብና ጥያቄያቸውን ሊሰነዝሩ አድርጓል። ብዙዎች ይህን ነገር እንደ ተራ አጋጣሚ ሊሆን ይችላል ብለው በፍጹም አልደመደሙም። የሁለቱ ሰዎች በአንድ ወጣት ዙሪያ መሽከርከር መካከላቸው አሁንም ጠንካራ የሆነ ግንኙነት እንዳለና እንደውም ዳግም ወደ ፍቅር መንገዳቸው መመለሳቸውን ከጥርጣሬ በላይ አረጋግጦልናል የሚሉ አስተያየቶችን በብዙ መልኩ እያንጸባረቁ ይገኛሉ። ከዚህ ሁሉ በላይ ግን ሰዎችን እጅግ ያስገረመው ፈገግም ያሰኘው ጉዳይ ይበልጥ ሚስጥራዊ ያደረገው ሌላኛው አጋጣሚ አለ። ይሄውም የልጁ ስም ነው። በቪዲዮ ስር በተሰጡ በርካታ መረጃዎችና አስተያየቶች ላይ እንደተገለጸው ይህ ከመቀሌ መጣውና ከሁለቱም ጋር አብሮ በጋራ ቪዲዮ የሰራው ወጣት ስሙ ልክ እንደ አዶናይ ተብሎ ይጠራል። የስሙ መገጣጠም ጉዳዩን ይበልጥ አዝናኝና አስገራሚ እንዲሁም የፊልም ስክሪፕት አስመሰለው። የቲክቶክ ተከታዮችም ይህን አጋጣሚ መጠቀም እጅግ አስቂኝ ብልህነት የተሞላባቸውና አስተማሪ የሆኑ ኮሜንቶችን መስጠት ጀመሩ። ሰዎች የልጁን ስምና አዶናይን ስም እያነጻጸሩ የጃኒን ከልጁ ጋር ቪዲዮ መስራት እንደ ትልቅ ምሳሌ ወስደውታል። በቪዲዮ ስር ከተሰጡ በሺዎች የሚቆጠሩ ኮሜንቶች መካከል ትኩረት የሚስቡት ጥቂቶችን እንመልከት። አንደኛውና የብዙዎችን ትኩረት የሳበው ኮሜንት አዶናይ ቢሄድ አዶናይ መጣ የሚለው ነው። ይህ ኮሜንት ጃኒ ከአዶናይ ጋር ማለትም ከቀድሞ ፍቅረኛዋ ጋር ብትለያይም አሁን ደግሞ ከሌላው አዶናይ ጋር መገናኘቷ በዜቤ የሚገለጽና ፈገግ የሚያሳይ ነው። የሰዎቹን ስም መመሳሰል ተጠቅሞ ሁኔታውን አስቂኝነት በሚገባ ያሳያል። ሌላው እጅግ ተወዳጅነት ያገኘው ኮሜንት ደግሞ በቅርቡ ከዋናው አዶናይ ጋር ጠብቁ የሚል ነበረ። የአስተያየት የሁለቱም ማለትም የጃኒና የዋናው አዶናይ ዳግም መታረቅ በጉጉት ለሚጠብቁ አድናቂዎች ትልቅ ተስፋን የሚሰጥና ጉዳዩ መጨረሻው የተነበየ ይመስላል። እንዲሁም ገና አሁን ከአዶናይ ጋር እንዳልተለያዩቹ ገባኝ የሚል ኮሜንትም ተከትሏል። ይህ ኮሜንት የብዙዎችን ውስጣዊ ስሜት፣ ጥርጣሬና ድምዳሜ ወደ እምነት የቀየረ ሆኖ ተገኘም። ብዙዎችን አጋጣሚ መጠቀም የሁለቱ መለያየት እውነት እንዳልነበርና አሁን ፍቅር ላይ እንደሆኑ እየገለጹ ይገኛሉ። በተጨማሪም አዶናይ አይታይም አስገቡት የሚሉና ሌሎችም በርካታ አስተያየቶች ቪዲዮ ስር በብዛት ታይተዋል። ይህ ሁሉ የሚያሳየው የቲክቶኩ ማህበረሰብ የሁለቱ ጥንዶች ጉዳይ ምን ያህል በቅርበት የተከታተለውና በጉጉት እየጠበቀው እንደሆነ ነው። የህዝቡ ጥርጣሬ ከምክንያት ውጭ አይደለም። ምክንያቱም አንድ ወጣት ያውም ገና ከመቀሌ የመጣ አዲስ ሰው ከሁለቱ የተለያዩና ግንኙነታቸውን ካቋረጡ ታዋቂ ሰዎች ጋር በተመሳሳይ ጊዜ በቀናት ልዩነት ውስጥ እንዴት ቪዲዮ መስራት ቻለም? ጀርባው ላይ የሚካሄደውና ህዝብ ያላወቀው ሌላ ታሪክ እንዳለ ግልጽ ነው ይላሉ። ጃኒ ከዱባይ ስትመጣም ይህ ልጅ አግኝታው አብራው ቪዲዮ መስራቷ አዶናይና ጃኒ አሁንም በሚስጥር የተገናኙ እንደሆነ በስራ ደረጃም እንዲሁም በግል ህይወታቸው ግንኙነታቸው እንዳልተቋረጠ ጠንካራ ማረጋገጫ ተደርጎ ተወስዷል። ይህ ደግሞ መግቢያችን ላይ እንዳልነው ከሆነ ዳግም ወደ ፍቅር መንገድ ሊመለሱ መሆኑን ከጥርጣሬ ባለፈ ወደ እውነታነት መቅረቡን አጉልቶ የሚያሳይ ነው። በብዙዎች እምነት ይህ ልጅ የሁለቱ እርቅና አንድነት መግለጫ መንገድ ሆኖ መጥቷል። ጉዳዩን ትንሽ ሰፋ ወዳለ እይታ ወስደን ስንመለከተው የሶሻል ሚዲያ ጥንዶች ግንኙነታቸው ሁልጊዜም ውስብስብ፣ ፈታኝና ውጣ ውረድ የበዛበት ነው። በህዝብ እይታ ውስጥ መሆን እያንዳንዱ እንቅስቃሴ የፍቅር መግለጫ፣ ጠብም ሆነ እርቅ በሚሊዮኖች የሚቆጠሩ ሰዎች ማካፈል የራሱ የሆነ ከባድ ጫና አለው። አዶናይና ጃኒም ይህን ጫና ተቋቁመው ለአንድ ዓመት በጣፋጭ ፍቅር መቆየታቸው በራሱ ትልቅ ስኬትና ጥንካሬን የሚጠይቅ ነው ይላሉ ስለነሱ የሚጽፉ። ነገር ግን መለያየታቸው ሲታወጅ ብዙዎች የሶሻል ሚዲያ ፍቅር እድሜው አጭር ነው፣ ለካሜራ ብቻ ነው የሚለውን አባባል ለማረጋገጥ ሞክረው ነበር። ይሁን እንጂ ይህ አሁን የተፈጠረው አዲስ ክስተት እውነተኛ ስሜት ካለ ነገሮችን መልሶ ወደ ቀደመ ቦታ የመመለስ አቅም እንዳለው ያሳየን ነው። ጠንካራ ስሜታዊ ትስስር የነበራቸው ሰዎች ምንም እንኳን ቢለያዩም ዳግም የመገናኘት እድላቸው እጅግ ከፍተኛ መሆኑን የሳይኮሎጂ ባለሙያዎች ይስማሙበታል። በተለይም መለያየታቸው በውጫዊ ጫናዎች የተፈጠረ ከሆነ ጊዜው ሲደርስ ዳግም ወደ ፍቅር መንገዳቸው መለሳቸው አይቀሬ ነው ብለዋል። የአዶናይና ጃኒ ሁኔታም ከዚህ እውነታ የራቀ አይመስልም። ሁለቱም በልባቸው ውስጥ ያለውን የፍቅር ስሜት ሙሉ በሙሉ ማጥፋት እንዳልቻሉና ይህ ከመቀሌ የመጣው ሞክሼው ወጣት ሁለተኛው አዶናይ እንደ አንድ ሰበብ ሆኖ ያንን የጠፋ የመሰለ ስሜት ዳግም እያቀጣጠለው ይሆን ወይ ደግሞ አስቀድሞ ያልጠፋውን ፍቅር አደባባይ እንዲወጣም ምክንያት ሆኗል። የሶሻል ሚዲያ ሰዎች አንዳንዴ ተከታዮቻቸው ለማዝናናት የተመልካቹ ቁጥሮቻቸውን ለመጨመር ወይም
ደግሞ አዲስ ነገር ይዘው ሲመጡ ትኩረትን ለመሳብ ሲሉ የተለያዩ ድራማዎችን እንደሚሰሩ ይታወቃል። ነገር ግን የዚህኛው ጉዳይ ከድራማነት ይልቅ ወደ እውነተኛ ህይወት ያዘነበለ ይመስላል። ጃኒና አዶናይ ምንም እንኳን ለህዝብ ይፋ ባያደርጉትም ከጀርባቸው ጠንካራ የኮሙኒኬሽን መስመር እንዳለ ይህ ወጣት ጥሩ ማሳያ ሆኖ ተቀምጧል። ከዚህ በኋላ ያለው ሂደት ምን ሊሆን እንደሚችል መገመት አይዳግትም። አዶናይና ጃኒ የህዝቡን ምላሽ በቅርበት እያዩትና የተከታተሉት እንደሆነ መገመትም አይዳግትም። ይህ ሁሉ ኮሜንት፣ ጥያቄና መላመት ሲነሳባቸው እስካሁን ዝምታን መምረጣቸው ከጀርባው እያዘጋጁት ያለው ሌላ ትልቅ ሰርፕራይዝ እንዳለ ሊጠቁም ይችላል ይላሉ። ስለዚህ ጉዳይ ሀሳባቸውን የሚሰጡት በቅርቡ ከዋናው አዶናይ ጋር ጠብቁ እንዳለው አድናቂያቸው ምናልባትም በቅርብ ቀናት ውስጥ ሁለቱ ታዋቂ ቲክቶከሮች ዳግም አንድ ላይ ሆነው ቪዲዮ በመስራት ህዝቡን ሊያስገርሙ ይችላሉ። አሊያ ደግሞ ይህ ወጣት የሁለቱን እርቅ በይፋ የሚያውጅበት ወይም ደግሞ አብረው መሆናቸውን የሚያረጋግጥበት ቪዲዮ ይዘው ሊመጡ ይችላሉ። ያም ሆነ ይህ ግን የቲክቶክ መንደር ይህን ጉዳይ በከፍተኛ ትኩረት መከታተሉ አልቀረም። እኛም የዚህን አነጋጋሪ ጉዳይ በቀጣይ ክስተቶች እንዲሁም አዳዲስ መረጃዎችን በቅርቡ የተከታተልን ወደ እናንተ የምናጋራ ይሆናል። ውድ ቤተሰቦቻችን መጨረሻም የአዶናይና የጃኒ ጉዳይ ከቀን ወደ ቀን አዳዲስ አጓጊና አስገራሚ ክስተቶችን ብቅ ማድረጉ አልቀረም። የፍቅር ታሪካቸው አብቅቷል፣ ተጠናቋል ብለው ላሰቡ ሁሉ ይህ አዲሱ የመቀሌው ወጣት መምጣት እንዲሁም የጃኒ ከሱ ጋር ቪዲዮ መስራት ትልቅና አጥጋቢ መልስ የሰጠ ይመስላል። ሁለቱ በአንድ መስመር ዳግም መገናኘት የፍቅር ኃይልና የሰዎች እርስ በርስ ትስስር ምን ያህል ጥልቅ እንደሆነ የሚያሳይ ስለመሆኑ ለመገመት የሚያዳግት አይደለም። እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥናችን እንድታካፍሉ እንድታጋሩን በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እንጋብዛችኋለን። በያላችሁበት ጥሩ መልካም ጊዜ ተመኘን።